አንደኛ ሁለት ነገር ነው የሚያስጨንቀኝ። አንደኛ ሁሌ ስተኛ ብር ነው የማስበው። እንዴት ነው ህይወቴን የሚቀይረው ይላለው። ትላንትና ካልኩሌት ያደረኩትን ብር ዛሬም ካልኩሌት አደርጋለሁ ምንም ሳይጨምርበት። ምን ሰራለሁ ብላ ብዬ እንትን አደርጋለሁ። ጭራሽ በቃ አላቅም። አንድ ሁለተኛ ደግሞ የተጎዳለብ እንዴት አርጌን መዳን እንችላለን የምለው ላይ እስኪ ምከር። የብሩን ነገር እስቲ አብራሪልን፣ አልገባኝም። የብሩ ነገር ሲተኛም ብር ነው የሚያስበው። እንዴት ነው ሀብታም የሆነው? የሰራሁትን ብር ገና ደግሞ ሳልቀበል ካልኩሌት አደርጋለሁ። ያስቀመጥኩት ላይ ካልኩሌት አደርጋለሁ። ወይ ለስራ ይበቃል አይበቃ፣ እንዴት አድርጌ ነው ይሄ ስንት ወር ጨምሬባት ነው ስራ የሚከፍተው? እንዴት አድርጌ ነው በቃ ደስ የሚል ህይወት የምኖረው መዝናናው የራሴን ነገር እንዲኖር በቃ ብር ነው የሚያስበው። ሲሄድም ትላንት ካልኩሌት አደረኩትን ዛሬም ካልኩሌት አደርጋለሁ። በቃ አላቅም። ምንድነው እቅድሽ? አሁን ሰው ሀገር እየሰራሽ ነው፣ እየሰራሽ ደሞዝ ይከፈልሻል። ምንድነው የት ለመድረስ ነው እየሰራሽ ያለሽ? ወይም ምንድነው ማሳካት ግብሽ? ምንድነው እቅዴ? አለ አይደለ በቃ የራሴን ህይወት የራሴን ስራ ከፍቼ በፈለኩበት ሰዓት ተኝቼ ተነስቼ ስራዬን እየሰራሁ ህይወቴን ማሻሻል፣ በቃ ራሴን ማንከባከብ፣ ንጹህ መብላት፣ ንጹህ መጠጣት፣ ንጹህ ቦታ መሄድ፣ በቃ የተከበረች ሴት በስራም በሁሉም መሆን ነው የምመኘው። እድሜሽ ምን ያህል ነው? እድሜ 20 ቤት ነው። ተናገሪ። ምን ነው ትፈሪያለሽ? የኖርሽውን እድሜ ፈጣሪ በቸርነቱ የሰጠሽ 20 ነው። አረመናኛ 20 ነው። 20 ቤት ውስጥ ነው ብለሽ 20 ነው አይከብድም? ኦኬ በቃ እንደዛ ከሆነ እሺ፣ የማመን ካቃተ እሱን ተው፣ ችግር የለውም። የእድሜ የራሴ ስለሆነ ምንም ችግር የለውም። ወሳኙ ነገር እሱ ጋር ነው ቁልፉ ያለው እድሜ። አዎ ለዛ ነው ገና እኮ ነው ስራ የጀመርኩት። ትምህርት ገና ነው የጨረስኩት። ከ20 ስፔሲፊክ የለውም መጨረሻው ነው 20 ፕላስም የለውም ማይነስም የለውም። በቃ ያው ነው 20 ነው። ሚውት አድርጊሽ። አሁን አስቸጋሪ ነው። ምን መሰላችሁ? አሁን እድሜዋን የጠየቅኳት እኔ ሰው አስተሳሰቡ በእድሜው ልክ ነው። ገብቷችኋል? እድሜ ነው እያስተማረ የሚገራል። ስለዚህ 20 ዓመቴ ነው ካልሽ ኦኬ፣ እያሰብሽበት ያለሽበት መንገድ ያንን ያሳያል። ባትነግሪኝም እድሜውን መገመት አይከብደንም። ገብቶሻል አይደል? አሁን ገንዘቡ ላይ ማተኮሩን ትተሽ ፍላጎትሽን ግልጽ እና ስፔሲፊክ አድርጊ። ገብቶሻል? ገንዘብ ከሆነ ገንዘብ እንደ ንፋስ እንደመከተል ገንዘብን ማሳደድ ማለት 1 ሚሊዮን ብር ቢኖረኝ ብለሽ ትሰሪያለሽ። 1 ሚሊዮን ብር ሲኖርሽ 4 ሚሊዮን ብር ደግሞ ትፈልጊያለሽ። 4 ሚሊዮን ብሩንም ስታገኙ ሌላ 10 ሚሊዮን ብር ትመኛለሽ። ፍላጎት አያልቅም። ገብቶሻል? ንፋስን እንደመከተል ነው። ያስኩ ስትይ ሌላ ደግሞ እንደገና ይቀርሻል። እንደዚህ ነው ፍላጎትሽን። አሁን አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል አላለ? በቃ እግዚአብሔር እንደዛ ካለ ፈልጉ ይሰጣችኋል፣ ጠይቁ ማለት መጠየቅ ማለት ግልጽ መሆን። አሁን አንቺ የሆነ የራሴን ህይወት የራሴን ስራ ወጥቼ ገብቼ የሆነ ነገር ንጹህ ለብሼ ምናምን ግልጽ አይደለም። ምንድን ነው ስፔሲፊክ አድርጊው። ምን ያህል ነው የምትፈልጊው? መቼ ነው የሚሳካው? ገብቶሽ የምትፈልጊውን በግልጽ አሁን ጫማ ነው ፈልገው ካሽ ምን አይነት ከለር እንደ ምሳሌ ነው ምናለሽ? ከለሩ ምን አይነት ነው? ብራንዱ ምን አይነት እንደማለት ይሄ ዲቴል ፍላጎቱ ምን አድርጊው፣ ግልጽ አድርጊው። እንደዚህ የምትፈልጉት ነገር ከሌለ አታገኙትም። ምክንያቱም ፈጣሪ በግልጽ ጥያቄያችሁ እንድታቀርቡ ይፈልጋል። ወይም በአይምሯችሁ የምትፈልጉትን ነገር በግልጽ አስቀምጣችሁት የምትሰሩ ከሆነ አንደኛ ታሳኩታላችሁ፣ ታገኙታላችሁ። ምክንያቱም ግልጽ ነው ያነጣጠራችሁት፣ ግልጽ የሆነ ፍላጎታችሁ ላይ ነው። ስለዚህ የሆነ ነገር የሚባለው ነገር ተይውና ምን እየሰራሽ ነው? ምን ለመስራት ነው? ለምንድን ነው እየለፋሽ ያለሽ ያልኩሽ ለዛ። በነገራችን ላይ እሷ የምታወራው እውነቷን አይደለም። ፖይንት እሱ አይደለም። ለእሷ የሚነገረው ለሆነ ሰው ይጠቅማል። እዚህ ውስጥ ከ1300ዎቹ ውስጥ የሆነ ላይፍ ውስጥም ሳይገባ እልፍ ሲል እያየ ያለ ሰው ሊኖር ይችላል። ለዛ ሰው ምናልባት ዲሊቨሪ ይሆናል፣ ጉዳዩ ይጠቅመዋል። ስለዚህ ፍላጎትሽን በግልጽ አስቀምጪ። የምታገኘውን ገንዘብ ሴቭ አድርጊው። አለ ምክንያት ገንዘብ አታውጪ። እዚህ ላኪ እንዲያርጊ ምናምን ሲሉሽ እምቢ ማለት ልመጂ።
ግልጽ ፍላጎት ካለሽ ትደርሽበታለሽ። ከስደት ህይወት ወጥተሽ የራሴ እንዲሰርቼ እንዲገንብቼ እንዲ ቢዝነስ ከፍቼ የሚለውን በዝርዝር ጻፊው ከቻልሽ ወረቀት ላይ። ለምን መሰለሽ እንደዚህ ምልሽ፣ ሰው የሀሳቡን ፍሬ ነው የሚያገኘው። እኔ ከራሴ ተሞክሮ በነግርሽ አስቤ አግኝቼ አውቃለሁ። እግዚአብሔርን ነው የምነግርሽ። በግልጽ ያልኩትን የጻፍኩትን ገቢ ከነ ሳንቲም መጠኗ እንደዚህ ብር በዚህ ወር ይሄን ያህል ገቢ ከእንደዚህ ሳንቲም ከእንደዚህ ብር ማግኘት ፈልጋለሁ ጽፌ ስተኛ ስነሳ ስራዬን ሲሰራ ኤቭሪ ታይም እያሰብኩት እንቅስቃሴዎች ውስጥ አክሽኖች ውስጥ ያንን አይምሬ ውስጥ እያየው ስተኛም ስነሳም ኤግዛክትሊ አግኝቼ አውቃለሁ። አንዴ አይደለም ሁለቴ አይደለም በጣም ብዙ ጊዜ የሆነ ማግኘት የምፈልገው ገቢ ካለ ወረቀትና እስክሪብቶ አውጥቼ ማግኘት እፈልጋለሁ፣ ጽፋለሁ፣ በየቀኑ አየዋለሁ። ስነሳ ስተኛ እንደሆነልኝ አድርጌ ፊል አደርገዋለሁ። አካውንቴ ውስጥ እንዳለ አድርጌ አስበዋለሁ ሁልጊዜ። እኔ አይደለሁም ይኸውልሽ እያልኩ ያለሁት መጽሐፍ ቅዱስ አንተ የፈለግከውን በአይምሮ አምነ በህሊና ተቀብለ እንደተደረገልህ አድርገህ ብትቀበል ይደረግልሃል ይላል። አለቀ። እኔ አይደለሁም ያልኩት ካለ ከኔ የሚጠበቀው ማሰብ ነው። ስለዚህ በዚህ መንገድ አድርጊው። እሺ፣ የማይቻል ምንም ነገር የለም። አንቺ ምናልባት ትልልቅ ሰዎች ቤት ሰርተው መኪና ገዝተው ድራይቭ እያደረጉ ህይወታቸውን ንጹህ በልተው ንጹህ ለብሰው ምናምን ሲወጡ ሲገቡ የምታያቸው ሰዎች ለአንቺ የማይቻል እንዳይመስልሽ። በጣም በጣም ኢዚ ነው። ኢዚም የሆነው ግን ምን ሲሆን መስለሽ አምነሽ ስትሰሪ። ተግባባ? አዎ ተግባባን። እና ሁለተኛው ደግሞ ፍቅር ለሳምንት ይይዘኛል። ብሩንም እያሰብኩኝ ፍቅርም ይይዘኛል። የሆነ ሰው ከተዋወቅኩኝ ወዲያው በቃ ፍቅር እሱን ለማስያዝ ብሩንም እያሰብኩ እሱን ፍቅር ለማስያዝ እሞክራለሁ። ከዛ ለአንድ ሳምንት በፍቅር እሰቃያለሁ። ከዛ አርምኬር ያ ሰው ተያዘ አልተያዘ ጉዳይ የለኝም። እኔ ይሄ እኔና ትልቅ ክፍት ነው እና ጸሎት ነው የሚያስፈልገው። ጂኒ ነው፣ ጤናማ አይደለም። ሰው ዝም ብሎ አያፈቅር። ያገኘውን ሁሉ ማፍቀር ከዛ ወዲያው ልቅቅ ያዝለቀቅ። ይሄ መንፈሳ፣ ይሄ መጥፎ መንፈስ ነው። ጸሎት አርጊ ጠዋትና ማታ ስትነሽ። እሺ፣ ያለ መብሰል ምልክት ነው ይሄ። እድሜ ጊዜ ያልኩሽ ለዛ ነው። እድሜ ስንት ነው ብዬ የጠየቅኩሽ ለዛ። እሺ እሺ፣ አመሰግናለሁ። አስቸጋሪ ነው። ይሄን የተቸገር ነው እኮ እኛም ያዝ ያረጋቸውና ከዛ ከሳምንት በኋላ ልቅቅ ያረጋቸው። ለዚህ የሚሆን መድኃኒት እና መርፌ እንዴት እንትን እንበል እንፈብርክ ብለን ያው እንግዲህ አዳዲስ ቅጠላቅጠሎች ላይ አዳዲስ እንትን መድኃኒቶችን እየሰራን ነው። ሲደርስ ቤት ለቤት እንከትባቸዋል። እኔ ቆይ አንዴ ላጥፈው ይሄንን ነገር ይቅር በሉኝ አንዴ። ይህን ኢንቪቴሽን ካልዘጋሁት እንትን አይልም። እሺ ኮይን ልስጣችሁ አንዴ። ብዙ በቅርቡ ነው የመጣው። ሳውዲ ነው የምኖረው። ይሰማል? አዎ በደምብ ይሰማል። እየሰማን ነው። እና ባለትዳር እና የሁለት ልጆች እናት ነኝ። እዚህ ከመጣው ጊዜ ጀምሮ በቃ ምንም እያወራሁኝ አይደለም። በቃ ልጆቼንም እያገናኙኝ ምናምን አይደለም። ከባለቤቴ ጋር በግጭት ነው የመጣሁት። ያው ስላልተስማማን ምናምን ነገር ሸኙልኝ ብሎ ነው እሱ። እንደውም እኔ መምጣትም አልፈለግኩኝም፣ እሱ እንዲሄድለት ስለፈለገ ብቻ ነው እና ወደዚህም የመጣሁት። እንደዛ ላይ ነኝ ያለሁት። ምን ትመክረኛለህ? ከባልሽ ጋር ተጋጭተሽ ነው የወጣሽው ከሀገር? በሰዓቱ ተጋጭቼ አይደለም የወጣሁት፣ ራሱን ይሸኘኝ። ግን ያው መስማማት ስላልቻለን እኔ እንዲሄድለት ስለፈለገ ብቻ ነው የወጣሁት እኮ። እስቲ ግልጽ አድርጊልን። አሁን መስማማት ሳትችሉ ቀርታችሁ ተጋጭታችሁ ነው እሱ የሸኘሽ ወይስ ከሸኘሽ በኋላ ነው የተጋጫችሁት? እዛም እያለው አልተስማማንም። ስለዚህ የመሄዱን ሀሳብ እሱ ነው ያመጣው? አዎ እሱ ነው። ቤት ነው የሸኙኝ፣ ቤተሰቦች ናቸው የሸኙኝ። እኔ የመሸኘትም እቅድ ማለት አቅም የለኝም፣ ከቻላችሁ አሸኙልኝ፣ በቃ እሷ ማየት አልፈልግም ሲል ነው ቤት ፕሮሰስ የጀመሩልኝ ማለት ነው። ከዛ ልጆቹን ያው እሱ ጋር ነው ያሉት
የእሱ እናት ጋርና እሱ ጋር ናቸው ያሉ ልጆቼ ማለት ነው። እሺ። እና እዚህ ከመጣሁኝ በሳምንት ያው በንግግር የሆነ በቃላት አለመግባባት ተጣላን። ከዛ ወዲህ እንግዲህ አያወራኝም፣ አናወራም፣ በቃ እንደዋወልም። በቅርቡ ነው የመጣሁትና ልጆቼንም ማግኘት አልቻልኩኝ ምናምን ነገር። ስንት ጊዜ ሆነሽ ከመጣሽ? አሁን ወደ 3ኛ ወር እየሄድኩኝ ነው። ስለዚህ አሁን ልጆችሽን አለማግኘትሽ ነው ሊያስጨንቀሻል? ልጆቼን አለማግኘት እና ደግሞ ከሱ ጋር ያለውን ነገር ከዚህ በኋላስ ቢሆን እንዴት ነው መቀጥለው የሚለው ነገር ነው ያሳስበኝ። እሺ እድሜሽ ምን ያህል? አሁን 24 ሊሞላኝ ነው። እሺ ሚዩታርና አዳምጪ። አንደኛ አይንሽን ማየት አልፈልግም፣ ትሂድልኝ፣ ሸኙልኝ፣ ትውጣልኝ ብሎ አንቺን ማባረር በይው። ሚስት ነሽ፣ ክብር አለሽ። እንደ ውሻ እንደዚህ የምትባረሪም ሰው አይደለሽ። እሱ እንደፈለጋሽ እሺ ግዳሜ ማለት ሲፈልግና አለመግባባት ካለ አለመግባባት ነው። መለያየት ከሆነ መለያየት ነው። አየር ላይ እንዳትበሪም እንዳታርፊም አድርጎ ክንፍሽን መስበር ትክክል አለ። ልጆችሽን አለማግኘትሽ ብዙ ያስጨነቀሽ። ልጆች በጤና ይኖሩልሽ፣ አባታቸው ጋር ነው ያሉት። ምንም አይሆን። ራስሽን መለወጥ ላይ አተኩሪ። አሁን ጠንካራ ሴት ስለመሆን፣ የማንም መጠቀሚያ ላለመሆን ገብቶሻል። ምክንያቱም እሱ ከሀገር ውጭ ሸኝቶሽ ዳንኪራውን እየደለቀ ነው። ልጆቹን እናቱ ቤት አድርጎ እንደፈለገ ከሚፈልገው ሴት ከሴት እየዘለለ ነው። አንቺ ወገብሽ እስኪበጠስ ድረስ ስራ እየሰራሽ። አሁን እዚህ ጋር ማስተዋል ያለብሽ ነገር ምንድን ነው? ቀን ቀንን ሲተካ እየተለወጥሽ ትመጫለሽ። በመንፈስ ጠንካራ እየሆንሽ ትመጫለሽ። ፊዚካሊ እያማረብሽ ይመጣል። ይሄ መጎሳቆልሽ፣ ማዘንሽ፣ መገፋትሽ እየቀነሰ ገንዘብ እያገኘሽ እየበረታሽ ትመጫለሽ። ያኔ ሚስቴ ናት ብሎ ይመጣል ገሎሽ የሄደው ሰውዬ። ከዛ አንዳንድ ሰው ይመጣና ምን ይላል? ትዳር ነው፣ ታረቁ፣ ምን ችግር አለው፣ እድል ስጪው፣ ትዳር የፈጣሪ እንትን ነው፣ ችሎ ማለፍ ነው። የለም ገሎሽ ቀብሮሽ ከሄደ በኋላ እንደፈለገ የራሱን ዓለም ሲቀጭ ቆይቶ ከዛ ሚስቴ ወይ እንዴት ነሽ፣ ይቅርታ አድርጊልኝ፣ እንታረቅ ይላል። ገንዘብሽን ሊቃረም ሲፈልግ፣ ውበትሽን ቀጥፎ ሊበላ ሲፈልግ፣ ፍትህን የምትወስጂው ራስሽ ነሽ። እኔ ነግሬያቸዋለሁ። ፍትህን ከሰው አትፈልጉ። ፍትህን ፍርድ ቤት አትፈልጉት። ገብቷችኋል? ፍትህን ሌላ አካል እንዲሰጣችሁ አትፈልጉ። ፍትህን ራሳችሁ ስጡት። ብትወስዱት እንዴት ነው? አሁን ራስሽን ውሳኔ ትወስኛለሽ፣ ትቆርጫለሽ ማለት አለቀ። ማንም ምንም አያመጣም። ይሄ ትዳር ጫንቃ ነው ተሸከሚ ምናምን ይሸከመው ገብቶ ትዳር እኩል ኮትኩተሽ የምታሳድየው ነው። አንዱ አንዱን እየረገጠና እያረደ በጭንቅላቱ እየተከለ ከዛ እንደፈለገ ከሆነ በኋላ ይቅርታ በሚባል የመርፌ ቀዳዳ ሊያልፍ ከሞከረ ትክክል አይደል? ትክክል አይደል? ይቅርታ የሚጠይቃችሁም እንደዚህ አይነት ሰው ሆን ብሎ ነው። ይቅርታ የምትባለዋ ቀዳዳ በቃ እንደ ማለፊያ አትቀበይም። ስለዚህ ገንዘብሽን ያዥ፣ ልብ ብለሽ አዳምጪ። አሁን ለ3 ወር ጥፊ እስቲ የለውጥ ጊዜ። እቺ ለፍስፍስነትሽ መድከም በቃ የመገፋት ስሜቱ ይጠፋል። እመኚ፣ ታመሰግኛለሽ። ነገር በጣም ጎበዝ ሰው ነው የምትሆኝ፣ ጠንካራ ሰው። ልጆችሽ ያሉት አባታቸው ጋር ነው፣ ቀርጥፎ አይበላቸው። እንደውም እድል ቀንቶሽ ከሀገር ወጥተሻል። ፈጣሪ በምክንያት ነው ከዚያ ያስወጣሽ። ምናልባት ወደ ህይወትሽ ወዴት አቅጣጫ ሊሄድ እንደሚችል አታውቂም። ከሆነ ነገር ሊያላቀቅሽ ፈልጎ ሊሆን ይችላል ከዚህ ያስወጣሽ። 3 ወር ከማን ሰው ጋር ትደዋወይ፣ ማንም ሰው አታገኝ ምናምን። የጥሞና ጊዜ ውሰጂ ለ3 ወር ራስን የማጠንከር ገብቶሻል። አይምሮሽን ጎበዝ ጠንካራ የማድረግ ጸሎት አድርጊ። ከብዙ ሴቶች ተማሪ ጥንካሬ፣ ወድቆ መነሳት፣ ገንዘብ ያዥ፣
ሀገርሽ 3 ዓመትም ሰራሽ ምናምን የመሄድ እቅድ ሲኖርሽ ገንዘቡን ትይዥውና ለማንም አትልኪ። ትይዥና ወይ እናትሽ ምናምን አባትሽ እንድታሚያቸው የምትችያቸው ሰዎች ካሉ አንዴ በእናንተ አካውንት እቺ ነገር ትቀመጥ ብለሽ በስምሽ እንዳታስቀምጪ። ትሄጂና ከእሱ ጋር ያለሽን ጉዳይ በጠረጴዛ ዙሪያ ትፈቻለሽ። 80 በሚባለው ወረቀት አንቺ እድሜ ልክሽን ስትሰሪ ሽንት ቤት ስታጥቢ እየተገላመጥሽ ለፍተሽ ያገኘሽውን ፍሬ ባል በሚል ሰበብ አሽቀንጥሮ የጣለሽ ሰውዬ ሊካፈል ይመጣል። ፍትህ አይደለም። ይሄን አትቀበይ። ፍርድ ቤት ብትሄጂ እኔ እኮ ለፍቼ ነው ያመጣሁት እሱ ገፍቶኝ ነው አልፈልገሽም ብሎኛል፣ አይሰራም። ፍርድ ቤት መረጃና ማስረጃ ነው እንጂ እውነት የለም። ፍትህ እዛ የለም። ገብቶሻል? መረጃና ማስረጃ ካለው አንድ ሰው በውሸት እውነትን ሊቀብር ይችላል በቆሙ። እውነት ፈጣሪ ነው፣ እሱን ጠበቅ አድርገሽ መያዝ ነው። ከዛ ውጭ ገንዘብሽን ታስቀምጫለሽ፣ ከእሱ ጋር ያለሽን በወረቀት ጉዳይ ትጨረሻለሽ፣ ልጆችሽን ይዘሽ መኖር ትችላለሽ። ያኔ ልጆችሽ ከአንቺ ጋር የመሆን መብት አላቸው። ይህንን ነገር በጊዜ ሂደት በዚህ መንገድ ነው መፍታት ያለ። አልበለዚያ ይኸውልሽ ትበያለሽ። የዋህነትሽን ይጠቀሙበታል። የልፋትሽን ፍሬ ለማንም አስቀምጡልኝ እያልሽ አትላኪ። ህጋዊ ከሆነሽ ከሆነ ምሳሌው እዚህ ሀገር አካውንት ክፈችና አካውንትሽን ብርሽን በዚህ አስቀምጪ። ካልሆነ ወርቅ እየገዛሽ አስቀምጪ። አለቀ። ነቅተሽ ህይወትሽን ጠብቂ። ማንም ለአንቺ ህይወት ጠበቃ አይቆም። ሁሉም ረግጦሽ ስለማለፍ ነው የሚያስበው። ተግባባ? አዎ አሌክሶ፣ ኧረ እኔ በጣም በብዙ ችግርና በብዙ ፈተና ውስጥ ነው ያለፍኩት። እገላታለሁ፣ በቃ እሱ የሚለው እገላታለሁ ነው የሚለኝ እና ብዙ ጊዜም እንደዚህ የመግደል እንጀላን ብለው በቃ ብዙ ጊዜ ተደብድብ ጥርሴ እስኪወልቅ ድረስ መቶኛል ምናምን በዛ ሁሉ ነው። እና እንዳትጠይቁኝ የሆነ ነገር ብትሆንም እንዳትጠይቁኝ እስኪል ማለት ነው። በዛ ነው ቤተሰብን ፈርቶ እንድወጣ የሚፈለጉት። ስለዚህ አየሽ፣ ፈጣሪ ህይወትሽን ሊያተርፍ ሲፈልግ ከእንደዚህ አይነት ሰው አስወጣ። ስለዚህ ወደዛ አትመልከች፣ ወደኋላ። ምናልባት ከብዙ ጊዜ በኋላ ወደ ሀገርሽ ለመሄድ ስታስቢ ያሉትን ጉዳዮች ገለጥ ገለጥ አድርገሽ የምታስተካከያቸው ነገሮች ታስበለሽ እንጂ አንገትሽን ደፍተሽ ያለሽበት ሀገር ላይ ወተሽ እየገባሽ ጸሎት እያረሽ ገብቶሻል። በቃ በጥሞና ጥንካሬሽን ገንቢ። እንደዚህ አይነት ስም ሰው አያስፈልግሽ። ልጆችሽ ከሆነ የሚያስጨንቁሽ ምንም አይሆኑ። የኔ እናት አይተን ነው አለቀ። መጀመሪያ ራስሽን አጠንክሪ እሺ። ከዛ ውጭ ጉንዳን ይግደል። ስትሄጂ ደግሞ ዝታለው እንዲያረጋለው ካለ ጉዳዩን ወደ ህግ ወስደሽ መብትሽን አስከብሪ። እንደ ቀላል የምታይ ጉዳይ አይደለም። እሺ እሺ፣ በቃ አመሰግናለሁ። እንደዚህ አይነት ምስኪን ሰዎች መጫወቻ መሆን የለባቸው። ያሳዝኑኛል። ለእናንተ ነው አሁን የምመጣው ላይፍ ገብቶሻል። አሁን ለእንዳንቺ አይነቱ ማለት ምንም በቃ ደህና ሀሳብ እንኳን ግራ የሚገባቸው ሰዎች አሉ። ገብቷቸዋል። ምን ከምኑ እንደሚያደርጉ ጭንቅ የሚላቸው ምናምን ሰው ከፈጣሪ በላይ ጉልበተኛ የለም። ማንንም እንዳፈሩ እሺ፣ ምድር ላይ እመኑ። የትኛውም ሰው ጉልበተኛ ነኝ ብሎ የሚያስብ የሚዝትባችሁ ምናምን እናንተ ላይ ጫና የሚያሳድርባችሁ በአንድ ራስ ምታትና ጉንፋን የሚፈራፈር ነው ታመም የተኛው ብሎ ከእግዚአብሔር በላይ ጉልበተኛ የለም። ጉልበቱን ግን አሳይቶን አያውቅም። ገብቷችሁ? ትንሽ እፍ ቢለን እንዳልነበር የምንጠፋ ሰዎች ነን። እንዲህ እኮ የምንወጣጠረው ምድር ላይ ከኔ በላይ የለም እኔ ነኝ አይለኛ ምናምን ሰው ላይ ጉልበቱን ሊያሳይ የሚሞክረው ሰው ከፈጣሪ በላይ ጉልበተኛ እንደሌለ ከገባችሁ ለእሱ አሳልፋችሁ ስጡት። ይዳኛችኋል ደህና አድርጎ። እሺ ጋይስ ጥሩ ቆይታ ነበረን። ያው ዛሬ እሑድ እኔ አንድ ጥያቄ ነበረኝ። ጠይቂ። እሺ እኔ እዚህ ኢማራት ነው ያለሁት እና 2 ዓመቴን ከጨረስኩ ከሆነ 4 ቀኔ እና ሴትዮ ካሁን በፊት ገብቼ ነበረ ዛንተ ጋር እና 2 ወር እንደቀረ ሴትዮዋ በጣም ኃይለኛ ሴት ነበረች እና ካንስሌሽን እንድትሰጠኝ ምናምን ለኔቨር ደውልኝ ምናምን ነበር። ከዛ እነሱ ደውለው ሲያናግሯት ችግር የለውም 2 ዓመቷን ከጨረሰ ይሰጣታል ምናምን ብላ አለች። ከዛ አሁን ደግሞ 2 ዓመቴን ያኔ ከጨረስኩ ከሆነ 4 ቀን
ስጪ ምናምን ስላት ይሄን ወር ጨርሰሽ ምናምን እሰጥሻለሁ አለችኝና እኔ ደግሞ እንትን ቃራማ ውስጥ ምናምን አያስገባኝም ፈራሁ። ግን እኮ አልገባንም እኮ አሯሯጥሽ ጉዳዩ በሰማንያ ነው የምዳሽው። እሺ 2 ዓመቴን ይኸውልህ አሁን ከአሁን በፊት አንተ ቤት ገብቼ ነበረ ነግሬ ነበር ካንስሌሽን ምናምን እንደዚህ ጠይቂያት ምናምን ነገር እና ካንስሌሽን ስጪኝ ብያት 2 ወር እንደቀረኝ በጣም ኃይለኛ ሴት ስለነበረች ከዛ ያኔ ብዙ ችግር ነበረ። ደውዬ ለኔቨር ምናምን እነሱ ካናገሯት በኋላ ካንስሌሽን እሰጣታለሁ 2 ዓመቷን ትጨርሳለች። እሺ ብዬ እንደምንም ብዬ አልሐምዱሊላህ ጨረስኩ 2 ዓመቴን። አሁን 4 ቀን ሆነ ከጨረስኩ ማለት ነው። ከዛ አሁን ካንስሌሽን ስጪ ምናምን ነገር ስላት ይሄን ወር ጨርሰሽ ምናምን ትሄጃለሽ እሰጥሻለሁ ምናምን ነገር አለችኝ። ደውዬ ለነሱ ለኔቨር እንኳን ቀራማ ምናምን ብገባስ ምናምን ነገር ስላት አይ አንቺ አሁን ቀራማ አትገቢም እኛ ላይ ቢቆጥር ራሱ ቀራማው እኛ ላይ ነው እንጂ አንቺ ላይ ምናምን አይሆንም። እሺ አሁን እንደዚህ የሚባል ነገር የለም። ደውዬ እሺ ይኸው አሁን ያልሽኝን ንገሪያቸው። አሁን ለእኔ ያልሽኝ ቃል በቃል እሺ። አመሰግናለሁ። እሺ አውቃ ነው እንደዚህ አይነት ሪስክ አትወስዱ። እሺ እሺ። ደም ብቻ ማየት የሚፈልግ ሰው አንዳንድ ሰው ምንድን ነው ስለ ፍቅር ብቻ የሚል ሰው አለ። አስቸጋሪ ነው። እስኪ የመጨረሻውን ዙር ኮይን ልስጣችሁ። እኔ የምኖረው ሳውዲ ውስጥ ነው። እሺ ድምፅሽን ከፍ አድርጊ። እሺ ከመጣሁኝ 1 ዓመት ከ5 ወር አካባቢ ነው። እሺ እና ሰውዬው ወደ ቢሮ መልሶኝ ቢሮ ያለ ሰውዬው ወደ ስራ እያስገባኝ ነው። እና ስራ እያስገባኝ ደሞዝ በስርዓት አይሰጠኝም። ያው ወረቀት የተሰራልኝ ነገር ምንም ነገር የለም። እንደመጣሁኝ ነው ያው ሐኪም ቤት ነበር የደረሰኝ። ሴትዮዋ መጥፎ ቤት ነበረ። ወጣሁኝ ወደ መክተብ ተመለስኩ። እየሰማኝ ነው? አዎ እየሰማሁ ነው። ወደ ቢሮ ተመለስኩኝና ቢሮ ስራ እያስቀጠረኝ ነው እና ደሞዝ በስርዓት እየሰጠኝ አይደል። ወረቀት ምንም ነገር የተሰራልኝ ነገር የለም። ፓስፖርት ምንም ነገር የለም። ያው ስላገኘው ደንግጬ ነው እየተቀጠቀጥኩ ነው ማገኛ መሰለኝ እና ለዛ ነው። እንዴት ማድረግ እችላለሁ? ሳውዲ ነው ያለሁት። በህጋዊ መንገድ ነው የሄድሽው? በህጋዊ ነው የመጣሁት። በህጋዊ በኤምባሲ ነው። ምን ያህል ጊዜ ነው የሆነሽ እስካሁን? አሁን 1 ዓመት ከ5 ወሬ ነው እንደዛ አካባቢ። ምንም ወረቀት ነው አልሰሩልሽም? ምንም ነገር ያሰራልኝ ነገር የለም። ቢሮ ነው ያመጣኝ ነበረ። በቃ እያስቀጠረ ደሞዝ ይቀበላል እሱ አይሰጠኝም እና በቃ ችግር ሆኖብኝ መመለስም አልቻልኩም። የዛ ቢሮ ሲጠየቁ ደግሞ ምንም አዲስ ነገር እንትን የሚሉት ነገር የለም። እኛ እናቅም ከ3 ወር በኋላ ቢሆን አሪፍ ነበር። አሁን 3 ወር ምናምን አልፏታል። ምን ማድረግ ይቻላል አሉ። ምንም አዲስ ነገር ሲስተር የነገሩት ነገር የለም እኮ። አሁን መደወል አለብሽ። አሁን ከሆነ የመጣሽው እዛ ሀገር እንግዲህ ሳውዲ የምትኖሩ ሰዎች እንደዚህ ሌበር አለ አይደል? ሌበር የሚባል ነገር አለ አይደል? ታውቂያለሽ? ስልካቸው ያው የእነሱ ራሳቸው እንትን ስለሆነ ሰውዬው እጁ ብዙ ነው። ብር ከፍሎ ያስመልሰኛል። አሁን እሱን ተይው አርጊው አንቺ። አሁን እንደዚህ ታዲያ እንደዚህ ብለሽ ካሰብሽ እኮ አንቺ እጁ ረጅም ነው። ያለሽው ሳውዲ ነው እንግዲህ። ሳውዲ ንግ አላውቅም። እዚህ ሀገር እንደዚህ የሚባል ነገር የለም። አሌክስ እየሰማኝ ነው? የእነሱ ፖሊስና የእኛ ፖሊስ አንድ አይደለም። ከራሳቸው ይነጋገሩና ሄጃለሁ ፖሊስ ጣቢያ ነው። አንድ ቀን ሄጄ ውዬ ብር ከፍሎ አስመልሶኛል ሰውዬው። ብዙ ሰራተኛ ነው ደግሞ እንዲህ የሚያደርገው። እኔ ብቻ አይደለሁም። በጣም ብዙ ሺህ የሚቆጠሩ ሰራተኞች አሉ እዛ ውስጥ ማለት ነው። ደሞዝ አይሰጣቸውም። ይቀበልና ዝም ይላል እና አስቸጋሪ ነው አሌክስ። ሌበር ነው መደወል ያለብሽ እኮ። ሌበር የሚባለው አሁን ሌበር የሚባለው ምንድን ነው? ያኔ እኛን ሌበር አለ ለሰራተኛ በቃ ሰራተኞችን ድምፅ የሚሰማ ወይም ችግር የሚፈታ ማለት ነው። ልክ እዚህ ሀገር እሺ ቁጥሩ እንዴት ማግኘት ይችላል? ሳውዲ ሊረዳት የሚችል ሰው አለ? በነገራችን ላይ እስቲ ሀሳብ ስጧት። እዛ ሀገር የሚኖር ሰው ካለ ምናልባት እስቲ ጠይቅልኝ በእናትህ። ምንም የማውቀው ነገር የለም። ሳውዲ የሚኖር ሰው
የለም ሌበር እዛ ሀገር የሰራተኛ ጠበቃ አለ እኮ። ማን ነው? ስልክ ቁጥሩን ስጧታ እስቲ ካለ አሌክስ አንተን ፈላልግልኝ በእናትህ። ምንም ተቸግሮ ኤምባሲ ደውለሻል? ኤምባሲ ደውያለሁ። ኤምባሲ ስደውል እዛው ራሱ ጋር መምጣት አለብሽ አሉኝ። ያለሁበት ደግሞ ሩቅ ነው፣ ከኤምባሲ ይርቃል እና መኪና ይዘህ ዝም ብለህ መሄድ ደግሞ ከሰውየው ፍቃድ ካልሆነ ሰውየው አላቃትም ሊል ይችላል። አስቸጋሪ ነው በጣም። አሁን ይህናት ቆይ ሰውየውን ታይ። አሁን አንቺ ትኩረትሽ ሰውየው እጁ ረጅም ነው እንደዚህ፣ እሱን ታዩ። ይናት በቃ እርሽ የሰውየውን እጅ መርዘም ምናምን እንዲህ ምን ሆነሽ? መንግስት ነው እንዲህ ብቻውን ሰውየው ይህን ያህል በጣም ነው የምትፈሪው። ይህን ያህል አትፍሪ እሺ። አሌክስ አለመፍራት አይደለም፣ ብዙ ሰራተኞች እየተንገላቱ ነው እኮ። አሁን አንቺ የእነሱን መፍትሄ አይደለም የምትፈልጊ። መፍትሄ ለማግኘት ማድረግ ያለብሽ ሙሉ አድርጊ። እና ታዲያ ምንድን ይሻላል ታዲያ? እጅ አጣጥፎ መቀመጥ ይሻላል እኮ። እኔ አሁን እየሰራሁ ጉልበቴም እየተበዘበዘ ነው። ቤተሰብ ራሱ አሁን እያመነኝ አይደለም። ብራት ልክም ዝም ብላ ለራሱ እያስቀመጠች ነው እያሉ በቃ ቤተሰብ ራሱ ጥላቻ። ማንም የሚደውልልኝ ስልክ ራሱ የሚያወራልኝ የለም። ልጆች አለኝ ደግሞ ልጆቼ ክፍለ ሀገር ናቸው። ማስተማርም መርዳትም አልቻልኩም እኮ። እዛ የምትኖሩ ሰዎች ሀሳብ ልሰጧት የምትችሉ ሰዎች አሏችሁ? ማድረግ ያለባት እንዲህ አይነት ጉዳይ ገጥሟችሁ የፈታችሁት ካላችሁ ገብታችሁ ሀሳብ ልሰጧት የምትችሉ ሰዎች አላችሁ? ካልሆነ ይኸውልሽ ምን አድርጊ መሰለሽ፣ ኤምባሲ ሩቅ ከሆነ ሂጂ ነይ ካሉሽ ያሉሽ መቼም ነይ ያሉሽ መቼም ዝም ብለው አይደለም። ስለዚህ ኤምባሲ ሂጂ እና ኤምባሲ ሰውየው ስልኩ ነበረኝ፣ ስልኩ ጠፋብኝ፣ አሁን የለም። ሰውየው ኢትዮጵያ ነኝ ብሎኝ ማነገር እሱ አልፈለገም። እዚህ ውስጥ መግባት ብዙ አይፈልጉም። ከዛ ኤምባሲ ነይ ያለኝ ሰውየው ስልኩንም የለኝም አሁን። በፊት እዚህ ውስጥ ኤምባሲ ቁጥር ልስጥሽ እያሉሽ ነው። እሺ ከሰጡኝማ ጥሩ ነው፣ በጣም አሪፍ ነው። ስጫትሽ ኤምባሲ በጣም ተቸግረ ላይም እኮ ማግኘት ትችላለሽ እኮ የኤምባሲ ቁጥር። ብዙም ሰው ስጠይቀው ደግሞ ሰው ብዙም አይሰጥህም አሌክስ። አስቸጋሪ ነው በጣም እግዚአብሔርን፣ ከባድ ነው። አይ ጎግል ላይ ገብተሽ ሳውዲ ኤምባሲ ሳውዲ ኢትዮጵያ ኤምባሲ ብለሽ እኮ ብትጽፊ እኮ ቁጥር እኮ ይሰጥሻል እዛ ላይ። እስቲ በቃ ካገኘልኝ፣ ለማንኛውም አልያዝበት ቦታ ካገኘልኝ ካሉሽ ሂጂ፣ ነይ ካሉሽ ሂጂ ኤምባሲ። እሺ በቃ እሺ። ያው ዝም ብዬ ሄጄ እኮ አሁን አላቃትም ቢለኝ ሰውየው ጋር ቢደወልለት አላቃትም ሊል ይችላል። እኔ ቢሮ አይደለችም ካለስ በኮምፒውተር ማውጣት ይችላሉ። አስቸጋሪ የሆነብኝ ነገር የኔ እናት፣ አንቺ ለሰውልዮ ያለሽ ፍርሃት። እዚህ ሀገር እኮ ዝም ብለህ ከወጣህ አሌክስ አይደለም አትረዳቸውም። ዝም ብለህ ከወጣህ እዚህ ሀገር ማለት ነው በችግር ሙጣ በምን ሙጣ አላቃትም ሊል ይችላል ያ ሰውየው። ገባ? ችግር ነው ህጉ ማለት ነው። አላቃትም ማለት አላቃትም የሚል አሁን እኔ ቢሮ አይደለችም በእኔ ቢሮ አልመጣችም ካለስ ሰውየው እንዲህ የመጣሽበት ሁሉ ነገር አለ። እንዲህ ዝም ብለሽ ነው እንደ አንቺ እዛ ሀገር ይገባ? አይ አይደለም አለ እኮ። ታዲያ የመጣሽበት ነገር እያለ እንዴት አላቃትም ማለት ይችላል? ሁሉ ነገር እኮ ዶክመንት ዳር አንቺ እዛ ሀገር እኮ ስትገቢ እዛ ሀገር ለመግባትሽ እኮ መቼ እንደገባሽ እንዴት እንደገባሽ ፓስፖርት ቁጥርሽ ሁሉ ነገር እኮ ይመዘገባል እኮ አይደል? በቃ እሺ። ህጋዊ አይደለሽም? ህጋዊ ነኝ። ኧረ ህጋዊ ነኝ እኮ። ታዲያ ህጋዊ ከሆንሽ እንዴት አላቃትም ሊል ይችላል? ምክንያቱም አንቺ እኮ ፓስፖርትሽ እዛ ሲስተም ላይ እኮ ሲገባ መቼ እዛ ሀገር እንደገባሽ በማን እንደመጣሽ ወረቅ እያንዳንዱ ነገር እኮ ሲስተም ላይ እኮ አለ። ገብቶሻል? እኔ ሰውየውን በጣም ነው የፈራሽው። እኔ እንዴት እንደሆነ አልገባኝም። እንዲህ ቢልስ እያልሽ ለእሱ ነው የተጠነቀቅሽለት ያለሽ። አሌክስ ለምሳሌ ተናጋሪ ነገር ነው፣ ተናጋሪ ነው። ምላሱ በጣም ከባድ ነው ሲናገር። በቃ ትትና ያለው ሰው መልካም ሰው ምናምን መስሎ ነው የሚናገረው። ስራ ቦታ ራሱ ሲወስደኝ ማለት ነው እሱ እንዲህ ያደርጋል ይላሉ። አሁን አረቦቹ ስነግራቸው ብር አይሰጠኝም ያስቀጥረኛል ስል ማለት ነው እሱ እንደዚህ አያደርግም ይላሉ። ምላሱ ማለት ነው፣ ንግግሩ እኮ ነው እኮ። አሁን አንቺ የእሱን ትህትና ንግግሩ ምናምን ታይውና፣ ምክንያቱም ስራው ነው የሚያወጣው። ደሞዝ አልተከፈለኝም ካል ደሞዝ ለምን አልተከፈላትም ነው እንጂ የእሱ ትህትና ምናምን ፍርድ ቤት ቀርቦ አንድ ሰው ትሁት ስለሆነ ከወንጀል ነፃ ነው ይባል ነው እንዲ? አይደለም። ጥያቄው እኮ የሚጠየቀውን ጥያቄ መመለስ አለበት ነው። ስለዚህ አንቺ ቀጥታ ኤምባሲ ነው። አሁን እዛም ሀገር ያሉ ሰዎች ብጋ ብትሄጂ ማንም ሰው ቀጥታ ሊወስድሽ የሚችለው የት ነው? ኤምባሲ ነው። ኤምባሲ ላለ ሰው ጋር ነው የሚያገናኝሽ ወይ ኤምባሲ በኩል ችግሩ የምትፈችው። ስለዚህ ነይ ካሉሽ ሂጂ። እሺ
ስልክ ምናምን የምታገኝ ከሆነ ያለውን መረጃ ምናምን ስጫቸው። እሺ ስልክ ምናምን ታገኛለህ? ያን ቁጥር የኤምባሲ ነው። ጎግል ላይ ማግኘት ትችላለሽ እኮ። አሁን ዱባይም ብፈልግ የዱባይ ኤምባሲ ብል ብጽፍ ጎግል ላይ ያስወጣል። አንቺም የሳውዲ ኤምባሲ፣ ኢትዮጵያ ኤምባሲ ሳውዲ ብለሽ ብጽፊ እዛ ላይ ቁጥር ያወጣልሻል። ቁጥር ወሳስ ሁሉ ነገር። እሺ አመሰግናለሁ። አይ እሷ ፈርተዋለች። ሰውየው ምን ቢሆን ነው? እኔ እንደዚህ አልገጠመኝም እስካሁን። ለሱ ነው ሞር እንትን እያለች ያለችው፣ ይሄ ተጠነቀቀች ያለችው። የሆነ ያሳምናቸዋል ተናግሮ ብላ። እንዴ እኔ እናት አንቺ እኮ ባሪያው አይደለሽም እኮ፣ እንዴ ሰው እኮ ነሽ።